ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል የአክብሮ ሰላምታችንን እናቀርባለን። ከወለጋ የፋኖ ድል በተለየ ሁኔታ የተመዘገበበት ክስተትን በተመለከተ መረጃ አግኝተናል። ባለፈው አንድ ጀነራል የተገደለበት ዜና መስማታችን ይታወሳል። በትላንትናው ዕለትም እንደዚሁ ተመሳሳይ የሆነ በአገዛዙ ሰራዊት ላይ ጥቃት ተሰንዝሮ ከፍተኛ ኪሳራ መድረሱን ነው የአማራ ፋኖ ብሔራዊ ንቅናቄ ወለጋ ቢዛሞ ቀጠና የአንሻ ሰይድ እዝ ያስታወቀው። የእዙን ምክትል የህዝብ ግንኙነት ክፍል ኃላፊ እንደዚሁም የይበልጣል መኮንን አዲስ ዓለም ክፍለ ጦር ዋና የህዝብ ግንኙነት ክፍል ኃላፊ አግኝቻለሁ። ጤና ይስጥልኝ አርበኛ አበበ። አብሮ ይስጥልን መሳይ፣ እንዴት ናችሁ? እንግዲህ በትላንትናው ዕለት በተመሳሳይ በሆነ መልኩ ባለፈው ያስመዘግባችሁትን አይነት ድል መገኘቱን የሚገልጽ መረጃ ሰምቼ ነው የደወልኩት። እስቲ ምንድነው ትላንት የተከሰተው? በምስራቅ ወለጋ ዞን በኪረም ወረዳ ያው እንደተለመደው ብዙም ሰዓት አሁን ቀደም ለየት ያሉ አውደ ውጊያዎችንና ብዙ ደፈጣዎችን እያደረግን ብዙ ውጤትን መመዝገቡ ይታወቃል። አሁንም ማዕከላዊ እዝ 101ኛ ኮር 69ኛ ክፍለ ጦር የነበረችው ወደ ልዩ ቦታዋ አሮ አዲስ ዓለም ቀበሌ ላይ መቀመጫውን አድርጎ ለየት ወዳለች ቦታ ወደ ባጊን ቀበሌ በመውረድ ሾሮ መድኃኔዓለም አካባቢ ላይ እንደተለመደው ማህበረሰቡን ለማጎሳቆልና ለመዝረፍ እንዲሁም ሲጨፈጭፍና ሲዘርፍ የነበረ መሆኑ ይታወቃል። አሁን ላይ ማህበረሰቡን እንደለመደው ሲጨፈጭፍና ሲዘርፍ ነፍሰ በላ የሆነው ስርዓት አልባ የሆነው ያገዛዙ ሰራዊት እንደለመደው መስሎት የአማራ ህዝብ አላሳርስም አላስኖርም ብሎ ቃል ገብቶ ተማምሎ ንጹሃንን እየገደለ እንዲሁም ቤት እያቃጠለ ማህበረሰቡን ሀብት ንብረቱን እየዘረፈ ቀሪውንም እያዋደመ በአየር ኃይል እስከ መካናይዝድ እስከ አፍንጫው ታጥቆ ህዝብን ለሁለት ወራት በድሮን በመድፍና በታንክ በዙ 23 በቢኤም 107 ያለማቋረጥ እንግዲህ ለሁለት ወራት አካባቢ እየደበደበ መሆኑ ይታወቃል። ከፍተኛ የሆነ ማህበረሰቡ ላይ መጠነ ሰፊ የሆነ ድብደባና ጭፍጨፋና እንዲሁም የጅምላ እስራት እንደያደረገ መሆኑ ይታወቃል። አሁን ላይ 69ኛ ክፍለ ጦር ሙሉዋን አራቷን ሬጂመንት በማስገባት በአንድ አቅጣጫ የገባውን ሁለቱን ሬጂመንት ስቦ ወደ ታች ወደ ልዩ ቦታዋ ሾሮ መድኃኔዓለም አካባቢ የምትባለው በማስገባት ሁለቷን ሬጂመንትና የክልሉን ጥምር ኃይል በመሆን ወደ ቦታዋ ከወረዱ በኋላ የይበልጣል መኮንን አዲስ ዓለም ክፍለ ጦር አናብስቶች ሁለቷንም ሬጂመንት እንዳትወጣ ከበባ በማድረግ መደምሰስ ተችሏል። በተለይ 3ኛ ሬጂመንት ለወሬ ነጋሪ ያልወጣበት አጋጣሚ አለ። ሙሉ በሙሉ ተደምሷል ማለት ነው። ያዘውንም ሁሉ እንደዛው በተመሳሳይ ገቢ አድርጓል። 5ኛ ሬጂመንት ሙትና ቁስለኛዋና መሳሪያዋን በመጣል የተወሰነ ኃይል ብቻ ሲቀራት ሙትና ቁስለኛውን በመጣል ወደ መጣበት ሩጦ አምልጧል። እንዲሁም ሁለቱ ሬጂመንት ደግሞ 4ኛና 2ኛ ሬጂመንት ከነበረበት በኋላ በስተ ምስራቅ በኩል ነበርና ቀጠናው የታችኛውን መቋቋሙን ያቃተውን ጊዜ ያየ ጊዜ ሩጫ በማድረግ ወደ መጣበት ለመመለስ ተችሏል። የተከበበው ኃይል 2ኛና 4ኛ ሬጂመንትን እንኳን ጊዳ አካባቢና ከጃንግራ አካባቢ ከምትባል ኃይል ተወጣጥቶ ነው ገብቶ እንኳን ሊያስወጣቸው ወደ ኋላ የቻለው እና በዚህን መካከል ከፍተኛ የሆነ የስነ ልቦና ኪሳራ እንዲሁም ብዙ ሀብት ንብረት ውድመት ብዙ ነገር ተስተናግዶበት አይቀጡ ቅጣትን ተቀጥቶ ወደ መጣበት እግሪያው ጭንጃለ መፈርጠጡ ይታወቃል። ፈርጥጧልም ከጠላት 113 የተደመሰሰ ሲሆን ከ3ኛ ሬጂመንት ምክትል ሻለቃ መሪውም ይገኝበታል። 56 ምርኮኛ ይዘናል ማለት ነው። ከዛም መካከል የወታደራዊ ሻለቃ መሪ ሆነው 100 አለቃ መስተዋል ይባላል። እሱንም በእጅ መማረክ ችለናል። አሁን በምርኮ ላይ ይገኛል ማለት ነው። ከዛም ተጥላት ገቢ የተደረጉ ንብረቶች አንድ ዲሽቃ ከ600 ፍሬ ጋር ተተኳሽ ጋር እንዲሁም ተጨማሪ 3 ካዝና የዲሽቃ በመያዝ ተማርኳል ማለት ነው። 4 ብሬኖች 2500 ተተኳሽ ጋር ከነሙሉ ሁለት ሸንሸል ጋር ተማርከዋል። 2 ስናይፐር ከነ ካዝናቸውና 750 ፍሬ በመያዝ እነሱም ተማርከዋል። 118 ጥቁር ክላሽ ነፍስ ወከፍ እሱንም መማረክ ችለናል፣ ተማርኳል። 87 የወገብ እና የደረት ትጥቅ ተጨማሪም 205 ካዝና በድምሩ የክላሽ ተተኳሽ የተማረኩ 8500 ተማርኳል፣ ገቢ ተደርጓል። 76 ኤፍ1 ቦምብም ወደ ፋኖ ገቢ ተደርገዋል። የይበልጣል መኮንን አዲስ ዓለም ክፍለ ጦር ይሄን ሁሉ ማርኳል። አንጸባራቂም ድል ተቀዳጅቷል። ጠላት እንደለመደው እንደባለፈው ሰዓት ታሪካዊ ውርደቱን ተከናንቦ የተረፈውም ወደ መጣበት ተመልሷል። ውርደትን ተሸክሞ ያመለጠው ጠላት ንጹሃንን በግፍ ረሽኗል። 13 ሰዎችን እንዲሁም በከባድ መሳሪያ በሞርተርም በመድፍም ቀጥሎ 13 ሰዎችን ሲገል 6 ሰዎችን አቁስሏል። እንዲሁም የማህበረሰቡ መኖሪያ ቤቶችንም አቃጥሏል ማለት ነው። 9 ቤቶችን አቃጥሏል። በእጅም በክብሪትም እንዲሁም በመድፍም በጀትም ደብድቦ አቃጥሏል። የቤት ማህበረሰቡ መኖሪያ ቤቶችን እንዲሁም 16 የቀንድ ከብቶችን በከባድ መሳሪያ ህይወት ህልፈት ሊሆኑ ችለዋል ማለት ነው። በዚህ ልክ እንግዲህ ከፋኖ ኃይል አምልጦ
አምልጦ የወጣው ጥላት ወደ ነበረበት የክፍለ ጦሩ መቀመጫ ወደ ሆነበረችበት ወደ ሀሮ አዲስ ዓለም የቀሩት በሙሉ ወደዛ እንዲመለሱ የተደረገበት አጋጣሚ ያለ ሙሉ ክፍለ ጦሯ አሁን ላይ ከየቀጠናው እንኳን ከጊዳ ከሊሙ ገሊላ ከጃንግር ከኪረሙ ያለው ኃይል ሀሮ አዲስ ዓለም ላይ ሰፍሮ ይገኛል ማለት ነው እና የተመዘገበው ድል ይሄን ይመስላል። መሳይ በመረጃ እንዳገኘነው 9 ሰዓታት የወሰደ ውጊያን የተካሄደው የ69ኛ ክፍለ ጦር 3ኛና 5ኛ ሬጂመንቶች ላይ ነው ከፍተኛ ኪሳራ የደረሰው። በሙሉ አቅማቸው እንዳይንቀሳቀሱ በሚያደርግ መልኩ ነው ኪሳራው የደረሰባቸው የሚል መረጃ ነው የደረሰን። እንግዲህ 3ኛና 5ኛ ሬጂመንት ማለት ብዙ ኃይል ነው። ይሄ ኪሳራው በቀላሉ የሚገለጽ አይደለም። አሁን በምን ሁኔታ ላይ ነው ያለው? እንግዲህ ትላንት የተካሄደ ነው። ዛሬ በምን ሁኔታ ላይ ነው ያላችሁ? ዛሬ ያለንበት ሁኔታ ጥላት ትናንትና ወደ ውጊያ ባደረግንበት አካባቢዎች የቀሩትን እና በየቦታው ጥላት ጥሏቸው የሸሸው መሳሪያዎችን እና ከነጥራት ጋር ከየቦታው ወድቀው ያሉትንም ዛሬ ስንሰበስብ አርፍደናል ማለት ነው። ብዙ መሳሪያዎችን ከትናንት ከ4 ሰዓት ገደማ ጀምሮ እስከ 11 ሰዓት ተኩል የዘለቀ ውጊያ ነበርና አብዛኛውን ሸጥና ጎርጓዳ እንዲሁም ጨለማ የገደበበት አጋጣሚ ስላለ አሁን ለኛ ቦታውን ተቆጣጥረን ወደ ቀጣዩ ወደ አስፈላጊ ወደ ሆነው ቦታ ጥላት ይመጣል በማለት እየተጠባበቅነው እንገኛለን ማለት ነው። ያሁን የጥላት ሁኔታ በከባድ ሁኔታ ያው ምቱ ያስደነገጠውና ምቱ ያስፈራው ሲሆን መጠነ ሰፊ የሆነ የድሮን ቅኝት እያደረገና ንጹሃን ኢላማ ያደረገ ልዩ ቦታዋ በኪረም ወረዳ ሲደሮ በምትባል ቀበሌ ላይ ንጹሃን ላይ ያነጣጠረ የጀት ድብደባ ሲያደርግ አርፍዷል። በዛ 3 ንጹሃንን በጀት ህፃናትና ሽማግሌዎች የተመቱበት አጋጣሚ አለ። አሁንም ከየቀጠናው ከነቀምት መነሻውን አድርጎ የእዙ መቀመጫ ነቀምት አካባቢና ጅማ አካባቢ ነበርና አሁን ከለቀምቴ ተነስቶ እንግዲህ ወደዚህ ጉዞ ለማድረግ እዚህ ያለውን ኃይል አንዳንድ ይገዛን ለማድረግ ሙከራ እያደረገ ነው ያለውን መረጃ የሚያመላክተው። ዙሮ ጥላት አሁን ያለበት ቁመና ሀሮ አዲስ ዓለም ቀበሌ ላይ ሆኖ እንዲህ ስትርቦ ስብስብ ብሎ ያላንዳችን መንቀሳቀስ ዛሬ ተነጋ እንግዲህ እንቅስቃሴ አቅጣጫ ያሳየበት አጋጣሚ የለም። ዙሮ ከውኬም ተነቀምትም ከምዕራብ ወለጋም ኃይል እያወጣጣ ወደ ኪረሙ ወረዳ ወደ ዝሆች ቦታ ወደ ሀሮ አዲስ ዓለም ይገባል የሚባል ነገር ነውና መረጃ ያለን የውስጥ ምንጮቻችን እንደሚነግሩን በዛ ልክ አሁን ኃይል እያሰባሰቡ ይገኛሉ እንጂ ከአሁን ቀደም ያው እንደተለመደው ትናንት ዝጋ ታፍኖና 2ኛና 4ኛ ሬጂመንትን ወደ ኋላ ያስመለጠው ከጃንግርና ተጊዳ የተወጣጣው ኃይል እዛው አብሮ በመሆን አሁን ያኛው ኃይል እየጠበቀ ይመስለናል። በዛ ልክ ነው እየጠበቀም ነው። እስካሁን ወደ ውጊያው ተደረገበት ቦታ እንኳን እንቅስቃሴ ማድረግ አንዳችን ማቅጣጫ ያሳየበት አጋጣሚ የለውም። ከየቦታው ድረሱልኝና ይድረሱልኝ ጥሪ ሲጨምር ከ102ኛ ኮር ባኮ አካባቢ ተነስቶ ወደ ደንጎሮ አድርጎ በቱሉ ጋናም እንቅስቃሴ አድርጎ ለመምጣት በዛ ቀጠና ላይም እንቅስቃሴ ላይ እንዳለ ነው መረጃው እየደረሰን ያለው። እንግዲህ አርበኛ አበበም በመረጃው ላይ እንደተገለጸው 6 ከፍተኛ የጦር መስመራዊ መኮንኖች ከተገደሉት 306 የአብይ አህመድ ሰራዊት አባላት መካከል 43 ደግሞ መማረካቸው የተገለጸበት ሁኔታ ነው ያለው። እነዚህ ምርኮኞች በምን ሁኔታ ላይ ይገኛሉ? በእጃችሁ ካሉ እንዴት ባለው ሁኔታ ነው? እንደው አነጋግራችኋቸዋል? ምንስ እያሉ ነው ያሉት? በእንደዚህ መልኩ እየተማረኩ ጓደኞቻቸውን ከጎናቸው እያጡ በጦርነቱ አንጻር አጠቃላይ በተሰለፉበት ተልእኮ አንጻር ምንስ እያሉ ነው? እንደው አነጋግራችኋቸዋል? የሚሉትን ነገርም በእናንተ በኩልስ እነዚህን ምርኮኞች እንዴት ነው የያዛችኋቸው? አሁን ላይ የቆሰሉትን እያሳከምናቸው እንገኛለን ማለት ነው። አስፈላጊውን ሁኔታ እንግዲህ አቅማችን በፈቀደ መልኩ ቁስለኞችን እያሳከምናቸው ነው። ደግሞም ከሞት አፋፍ ተመልሰው የተማረኩትን ደግሞ አሁን አስፈላጊውን እንክብካቤ እያደረግንላቸው ወደ ወሳኝ ወደ ሆነው ቦታና የአይምሮ ስለልቦና ምክር እየመከር እነሱ ላይ ምን አይነትም ማናቸውም ተጽዕኖ ወይም የሆነ አንዳንድ እርምጃ እንደማንራመድባቸውና ከማህበረሰቡ ጋር ያለውን ነገርም በትክክል ከማህበረሰቡ ጋር መኖር እንደሚችሉና ዝጋ ያለውን ትክክለኛውን ትግል በማስረዳት ትክክለኛውን መስመር እያሳወቅናቸው እንገኛለን። የተማረኩትን ምርኮኞች ለመጠየቅ የሞከርንበት አጋጣሚ አለ። አናግረናቸዋል። ያው እነሱ የወታደራዊ መኮንኖች በቀጥታ ቪዲዮ ለማድረግ ያልተመቻቸ አጋጣሚ አለ። ዙሮ ቪዲዮውን ከዛሬ ሰዓት ቀጥሎ በቀጣዩ እናሳውቃቸዋለን። ቀጥታ ቀረጸውና ቪዲዮውን እናጋራቸዋለን። እንዳናገርናቸው ግን እኛ የምናውቀው ነገር የለንም ከማለት ከሻለቃ መሪዎችና ከዘመቾች እንዲሁም ከሻምበል አመራሮች ጋር ያሉትን አንዳንድ ንግግር አድርገናል። ከፍተኛ የሆነ በቃ አቅጣጫ ያልታወቀና ምንም ለምን እንደምንታገል ለየትኛው የወጣንበትን ዓላማ ስተን በቃ የግለሰብን ሀብት ንብረት የምናስከብር አይነት መስሎ ነው የሚታየን። በከፍተኛ ሁኔታ ግራ እንደተጋቡና አሁን ላይ ያለው ሁኔታ ነገር በከፍተኛ አመራሮቻቸው ላይ ያለው ትዕዛዝ አሰጣጥ ነገር በቃ በትክክል ያልተዋሃደና በትክክል ትዕዛዝ የሚዋርድላቸው ካቢኔ እንደሆነ
እንደሆነ ራሱ እስከ መግለጽ እየደረሱ ነው። እኛ በነበረው ወታደራዊ ሳይንስ በነበረው በድሮ መስመር በህግና በደንቡ ሳይሆን የምንመራው በወረዳ አመራሮችና በዞን አመራሮች ነው የሚሉት እና ቀጥተኛ የክፍለ ጦሩ ሰብሳቢ ወይም ወታደራዊ አዛዣቸው ኮሎኔል ታደሰ ካቢኔዎችና ከዞንና ከወረዳ አመራሮች ጋር በመሆን ቀጥተኛ እኛን ወደ ግዳጅ በመላክ እሱ የሚፈጽመውን ነገር አናውቅም፣ ለሱ ምን እንደሚከፈለው አናውቅም፣ ቀጥታ ታደርጋለህ የሚል አቅጣጫ እንጂ ከዛ ማህበረሰቡን ዘርፈህ ሰርቀህ ብላ የሚል አመለካከት ለወታደሩ ዘንድ እንደሚሰጥና ወታደሩ እንኳን በአጋጣሚ ሬሽን በጨረሰበት ሰዓት ማህበረሰቡን ሀብት ንብረት እንድትጠቀሙ የሚል ትዕዛዝ እንዳወረደና 5ኛ ሬጂመንት በባለፈው ሰዓት ተኛ ጋር መታ ውጊያ አድርጋ ነበርና በዛን ሰዓት እንኳን ሬሽን ባለቀባቸው ሰዓትና ድሁ በተቸገሩ ሰዓት የማህበረሰቡን ቀጥታ ያማራውን ማህበረሰብ ሀብት ንብረት ከብቱን በማረድ ይዘው ተጠቀሙ፣ ለእናንተ ሬሽን አንጭንም፣ ምን አይነት ውጤት አሳይታችሁ ነው በሚል ራሱ እዛው ተቀመጡ በማለት ያላንድ የምግብና ወይም የሬሽን እጥረት እንኳን ቢገጥማቸው በዛን ልክ የሆነ ከስርዓቱ ወይም ከተቋማቸው ወጣ ያለ መልእክትና ትዕዛዝ እንደሚወርድላቸው ነው የነገሩንና አሁን ላይ ያሉበት ቁመና በጣም ግራ እንዲያጋባቸውና ለቀጣዩም በዚህ ልክ ወታደሩ የሚመራ ከሆነ ውጤት ሳይሆን ኪሳራውም የላቀ ነው ሲሉ ነው ያናገርናቸው። ያው ለተጨማሪው ደግሞ በቪዲዮ ቀረጻ ስናደርግ ለበለጠ ማረጃውን እናጋራቸዋለን። እንግዲህ አርበኛ አበበ ባለፈው የአብይ አህመድ ጀነራል የተገደለበት ውጊያ ተካሂዶ ከፍተኛ ድንጋጤ እንደተፈጠረ በወቅቱም እነሱም የሚደብቁት እንዳልሆነ በስውርና በድብቅ የቀብር ስነ ስርዓቱን መፈጸማቸውን ያንን ተከትሎ በሰራዊት ውስጥ ትልቅ መነጋገሪያ ሆኖ ነበረ። ቢያንስ መስዋዕትነታችን እንኳን ለቤተሰብም ለህዝብም ኢትዮጵያ ህዝብ ተደብቆ ስርዓተ ቀብራችን የሚፈጸመው የሚለው ቅሬታ በሰራዊት ውስጥ ትልቅ መነጋገሪያ እንደሆነ ነው የሚገለጸው። ወለጋ ላይ የአብይ አህመድ ሰራዊት እየደረሰበት ያለውን ኪሳራ ሰላማዊ ዜጎች ላይ በቀሉን እየተወጣ ይገኛል። በቅርቡ ጀነራሉ የተገደለበትን ውጊያ ተከትሎ በአካባቢው ከፍተኛ የሆነ ጥቃት መፈጸሙን የሰማነው ነዋሪዎች ደውለው እንደገለጹልን ከሆነ በርካታ ሰዎች የተጎዱበት እናቶች፣ ሴቶች፣ ህጻናት ጭምር ከሞት አንስቶ በስደትም ጭምር ትልቅ ጉዳት የደረሰባቸውን ጥቃት ነው በአብይ አህመድ ሰራዊት በኩል የተፈጸመው። እንግዲህ እንዲህ አይነቱ ነገር እየተለመደ ነው። እናንተም ሰራዊቱ ጋር ትዋጋላችሁ፣ ድል ታገኛላችሁ፣ በአጸፋው ሰላማዊ ዜጎች ላይ ነው አገዛዙ እርምጃ እየወሰደ ያለው የበቀል በትሩንም እየሰነዘረ የሚገኘው። ይህንን ምን ማለት ይቻላል? ህብረተሰቡን ከፍተኛ ዋጋ እያስከፈለ ነው። በዚህ አንጻር እንደው በቀጣይ ምን ልታደርጉ ነው የምትችሉት? በአሁኑ ሰዓት ላይ ለየት ያለ በቀሉን የሚያሳየው ከማህበረሰቡ ብዙን ለየት አድርገው ብዙ ቀበሌዎችን ቀይ መስመር ናቸው በማለት እዛ ቀጠና ተገባችሁ ንጹሃን የለም፣ ሁሉ የታጠቀ ነው፣ ፋኖ ነው፣ ምንም ገበሬ የለም በማለት ማህበረሰቡን መፈረጅ ያው እንደተለመደው ልምዳቸው ነውና ማህበረሰቡን በጥቅሉ ፈርጀውታል። እዛ ቀጠና ላይ ሲገባ አሁን ባልከው ልክ በሰፊው ማህበረሰቡን እንዲጨፈጭፍና የማህበረሰቡን ሀብት ንብረት ማናቸውንም የቻለውን ተጠቅሞ የቻለውንም ዘርፎ ቀሪውን ወደ ወረዳ ገቢ እንዲያደርግና ከዛን ደግሞ በተጨማሪ ምጣድ ሳይቀር የሚሰብርበት አጋጣሚ ምጣዱን እንዲሁም ሁሉን ነገር ብረት ድስቱን ሳይቀር ምንም የሚቀራቸው ነገር የለም። ያንንም ራሱ የተጠቀሙበትን ዕቃ አውድመው እንዲሄዱ ነው ትዕዛዝ እየተሰጣቸው ያለና ቤትን በዛ ልክ እያቃጠሉ መጠነ ሰፊ የሆነ የማህበረሰቡን ቤት እያቃጠለ ይገኛል ማለት ነው። እኛም አሁን ላይ ለማህበረሰቡ ትልቅ ረፍት ለመስጠት በእኛ በኩል የታቀደ ስራ ቢኖር ቀጥተኛ ቀይ መስመር ናቸው ብሎ ካቀደው ቀጠና ውስጥ እንዳይገባ የማድረግ ስራ አሁን እንደ ትናንቱ ባደረግነው አውደ ውጊያ ብዙ ቦታዎች ላይ ገብቶ የማህበረሰቡን ቤትና በጅምላ ለማቃጠል ትዕዛዝ ተቀብሎና አንግቦ የመጣ ስርዓት ነበርና በዛ ልክ አሁን ላይ ለማህበረሰቡን ለመታደግ ቀጥተኛ ከተፈረጁ ቦታዎች ላይ እዛ ገብቶ የበቀል እርምጃውን እንዲወስድ በመደበኛም በተዘዋዋሪም ቀጥታ እዛ ቦታ ላይ እንዳይገባ የማድረግ ስራ እየሰራን ነው የምንገኘው ማለት ነው። እዛ ቦታ ላይ ተገባም ያው እንደተለመደ የበቀል እርምጃውን ዱም ሲቀጥል ደግሞ ያውም እርምጃ የማይወስድባቸውም በግፍ እያሰረ አሁን በኪረሙ ወረዳ ላይ ብቻ እንኳን ወደ 450 ገደማ የሚሆን በጅምላ ታስሮ የሚገኝበት አጋጣሚ አለ። እስር ቤቱን ሞልቶ መካዘን ላይ ከቷቸው ነው የሚገኘውና በዛ ልክ ነው አሁን የሆነ ለማህበረሰቡ ስጋት እንዳይሆንና ማህበረሰቡ እንዳይደናገጥ እንዳይሸበር የምናደርግበት ስራ አሁን ባልኩ ልክ ከተፈረጁ ብዙዎች ቀበሌዎች አሉ በእኛ ስር የሚመሩ እንደ ወረዳው 19 ቀበሌዎች ይኖራሉ። ከነዛ መካከል አንድ 13 የሚሆኑት በፋኖ እየተገዙ ላይ ተዳደሩ ይገኛሉ። እነዛ ቀጠና ላይ ገብቶ የበቀል እርምጃው እንዳያደርግ በመካከልም ቀጥተኛ ደፈጣ በመጣልም እንደመጣም መደበኛ በመዋጋትም ሲቀጥል በስተጀርባ እዛ ቦታ ላይ እንዳይገባ ከፍተኛ የሆነ ስጋት በመፍጠር እዛ ቦታ ላይ እንዳይረግጥ የማድረግ ስራ እየሰራ እንገኛለን።
በመጨረሻ በወለጋ በተጋድሎ ላይ የምትገኙ የፋኖ ታጋዮች መልእክት አላችሁ በዚህ ወቅት ላይ ለህብረተሰቡም በእናንተ ቀጠና እንግዲህ የኦሮሞም የአማራውም የሌላውም ኢትዮጵያዊ በጋራ የምትኖሩበት አካባቢ ነው። በዛ አካባቢ ብዙ ግፎች ተፈጽመዋል። የእናንተ በዛ እንቅስቃሴ ማድረግም በተለየ ሁኔታ እንዲታይና አሉታዊ በሆነ መልኩ ፕሮፓጋንዳ በተለያዩ ኃይሎች ሲሰራጭ እንደነበረ በየጊዜው የሚገለጽ ጉዳይ ነው። እንደው በአጠቃላይ መልእክት አላችሁ ወይ በወለጋም እየታገላችሁ ያላችሁ የፋኖ ታጋዮች? አዎ መልእክት አለን ለማህበረሰቡ። መለው የአማራ ህዝብ ይሄን የህልውና ትግል እንደጀመረ ይታወቃል። እንግዲህ ከመጀመሩም ብዙ አመታቶችን እያስቆጠረ ነው ውስጥም ቢሆኑ። በዚህ መካከል የወለጋ አማራ ከ2012 ጀምሮ ያለው መጠነ ሰፊ የሆነ መፈናቀል እንዲሁም በጅምላ መገደል እንዲሁም ሀብት ንብረቱ መዘረፉ ይታወቃል። ከዛን ጊዜ ጀምሮ እስካሁን ወለጋ ላይ ምንም ረፍት የለም። ዙሮ በየሰዓቱ በየወራቱ በየሳምንታቱ በየአመቱ ግፍና በደል ያሰቀቀውና ያስቸገረውና ያማረረው ማህበረሰብ እንደሆነ ይታወቃል። ለመለው ለአማራ ህዝብ በተለይም በወለጋ ቀጠና ለሚኖሩ ለአማራ ማህበረሰብ እንዲሁም ለአማራ ታጋዮች በሙሉ መልእክት ያለን የአማራ ፋኖ ብሔራዊ ንቅናቄ በሚያወጣቸው እቅዶች እንዲሁም ማህበረሰቡን ያካተተ የአማራውና የኦሮሞ ማህበረሰብ በጋራ የምንኖርበትን እድል ከተፈጠረ ዋለደር ብሏል። በአንድ ማህበረሰቡም እየኖረ ስለሆነ መለው የአማራ ህዝብ በወለጋ የሚኖረው ማናቸውም ታጋይ ከ2012 ወዲህ ምንም ረፍት ያጣ ማህበረሰብ ስለሆነ ይሄንን ስርዓት ለአንድና ለመጨረሻ ጊዜ ከስሩ መሰረቱ ላይ ለመገልሰስ እና የአማራ ተወላጅ በሙሉ ነፃ የሚያገኘው ወይም ነፃነቱ የሚታወጀው ይሄ ስርዓት ተወገደ ስለሆነ መለው የአማራ ህዝብ ብቻ ሳይሆን መለው የአማራም የኦሮሞ ማናቸውም እንዲሁም በየሀገሩ የሚገኘው በየክፍለ ሀገሩ የሚገኘው ማናቸውም ብሔር ብሔረሰብ ይሄንን ስርዓት መታገልና መጣል ብቻ ያለ አማራጭ ስለኖረው በተለይ የወለጋ አማራ አብሮ አደግ ከሆነው ከኦሮሞ ማህበረሰብ ጋር ጎን ለጎን በመሆን አስፈላጊውን ምክክርና አስፈላጊውን ውይይት እያደረገ ይሄንን ስርዓት አልባ የሆነ ስርዓት ለአንድና ለመጨረሻ ጊዜ ማህበረሰቡ ያለመደናገጥ ያለመፍራት ሞት ብርቁ አይደለም፣ ስደት ብርቁ አይደለም፣ እንዲሁም መፈናቀል፣ መዘረፍ፣ ቤት መቃጠል ብርቁ አይደለም። ይሄንን የተቋቋመ ማህበረሰብ ማህበረሰቡ ይሄን ስርዓት ለመጣል ወደ ቀጥተኛው መስመር በመግባት ይሄን ስርዓት እንዲታገል ማናቸውም በቃ ወለጋ ላይ ያለው የህልውና ትግል ስለሆነ በክተት ወጥቶ ይሄንን ስርዓት ከዚህ ምድር ላይ መንቀል መቻል አለብን የሚል መልእክት ነው ያለን። ማናቸውም ማህበረሰብ ምንም ያለመደናገጥና ያለመደናበር ይሄን ስርዓት እንዲያስወግደው የሚል መልእክት ነው ያለኝ። አርበኛ ፋኖ አበበ አብርሃም የአማራ ፋኖ ብሔራዊ ንቅናቄ ወለጋ ቢዛሞ ቀጠና የአንሻ ሰይድ እዝ ምክትል የህዝብ ግንኙነት ክፍል ኃላፊ እንደዚሁም የይበልጣል መኮንን አዲስ ዓለም ክፍለ ጦር ዋና የህዝብ ግንኙነት ክፍል ኃላፊ ዜር ይስጥልኝ። መልካም ቀን። እሺ አመሰግናለሁ። እሺ ለሁላችን